የአማራ ክልል ህዝብ መሰረታዊ ጥያቄዎች በዘላቂነት እንዲፈቱ ሰላማዊ የትግል ስልትን መከተል እንደሚገባ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ምክትል ኃላፊ ዶክተር ዘሪሁን ፍቅሩ ተናገሩ። በወቅታዊ ችግሮችና የመፍትሄ አቅጣጫዎች ላይ የሚመክር የአዊ ብሔረሰብ አስተዳደር ብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ኮንፈረንስ በእንጅባራ ከተማ እየተካሄደ ነው። ሳሙኤል አማራ በወቅታዊ ችግሮችና የመፍትሄ አቅጣጫዎች ዙሪያ የሚመክር የብልጽግና ፓርቲ የከፍተኛና መካከለኛ አመራሮች ኮንፈረንስ በእንጅባራ ከተማ እየተካሄደ ነው። ኮንፈረንሱን ያስጀመሩት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ምክትል ኃላፊ ዶክተር ዘሪሁን ፍቅሩ ኮንፈረንሱ ባለፉት የለውጥ ዓመታት የተመዘገቡ ድሎችንና ያጋጠሙ ችግሮችን በመገምገም የመፍትሄ አቅጣጫዎችን ለማስቀመጥ የሚያስችል መሆኑን ተናግረዋል። ለውጡን የማጠናከር ለውጡን የማጽናት በጥልቀት የመጣንበትን ጉዞ የመገምገም ባለፉት የለውጥ ዓመታት ያስመዘገብናቸውን ድሎች በልካቸው ገምግመን ያጋጠሙንን ድክመቶች ማረም የሚያስችል ውስጣዊ አንድነት በመፍጠር የተጀመረውን ዘላቂ ሰላም የመፍጠር ህግ የበላይነት እንዲሰፍን የማድረግ የልማት ስራዎቻችንን ወደ ላቀ ደረጃ በማሸጋገር ጠንካራ ፓርቲና ጠንካራ መንግስት ለመፍጠር ታስቦ የተዘጋጀ ኮንፈረንስ ነው። የአማራ ክልል ህዝብ መሰረታዊ ጥያቄዎች እንዲፈቱ ህብረተሰቡ ሰላማዊ ትግል ስልትን እንዲከተል በማድረግ ሂደት የአመራሩ ሚና የጎላ መሆኑንም ምክትል ኃላፊው አስገንዝበዋል። የአማራ ክልል ህዝብ መሰረታዊ ጥያቄዎች ምላሽ እንዲያገኙ የሚያስችል ሰላማዊና ዲሞክራሲያዊ ትግል ህብረ ብሔራዊ አንድነታችንን ሊያጠናክር የሚችል ሐሳብና ተግባር የጽንፈኝነት እሳቢዎችና ጽንፈኝነት ራሱን የመቃወምና የማውገዝ በክልላችን የገጠመንን ችግር ወደ ድል በመቀየር ቁርጠኛ አመራርና አባል ለመፍጠር በሚደረገው ትግል ውስጥ ያንበሳውን ድርሻ እንዲወስዱ ይጠበቃል። ችግሮች እንዲፈቱ ዲሞክራሲያዊ አካሄድ መከተል ከሁሉም የሚጠበቅ መሆኑን ገልጸዋል። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ እንግዳዳኛው በበኩላቸው ኮንፈረንሱ በአመራሩ መካከል የአመለካከትና የተግባር አንድነት በማምጣት የህዝብ አገልጋይነትን ለማሳደግ ፋይዳው የጎላ በመሆኑ ለተግባራዊነቱ ልዩ ትኩረት እንደሚሰጥ ተናግረዋል። በአመለካከትም በተግባር ያሉብን ችግሮች ወደ መሬት አውርደን ምንድን ያለብን ችግር ብለን ያን ችግር አውጥተን ችግሮቻችን መንስኤዎች ላይም ጭምር ተግባብተን የበለጠ አንድነታችንን አጠናክረን ህብረተሰባችንን የበለጠ ማገልገል ወደ ምንችልበት ከፍታ የሚያሻግረን ኮንፈረንስ እንደሆነ በዛ ልክ እዚህ ያለን አመራሮቻችን ልንገነዘብ ይገባል ማለት ነው። የአዊ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አለማየሁ ገበየው ኮንፈረንሱ በክልሉ እየተፈጠሩ ያሉ ችግሮችን በጥልቀት በመረዳት የመውጫ መንገዶችን ለማመላከትና የአመራሮችን ቁርጠኝነት ለማሳደግ የሚያስችል እንደሆነ ገልጸዋል። በአጠቃላይ ችግሮቻችን ላይ ራሳችን አይተን ህዝባችን እየጠየቀ ያለውን የልማት የመልካም አስተዳደር ጥያቄዎች የሚፈታና በውስጣችን ያለውን አንድነት ፈጥሮ ይህ ዞን ለክልሉ ከፍ ያለ አበርክቶ እንዲያደርግ ክልሉም ለሀገሪቱ ከፍ ያለ አበርክቶ ያለው ክልል እንዲሆን ለማድረግ እያንዳንዱ ተግባር የሚወሰነው በአመራሩ ነውና አመራሩ ኃላፊነትን ወስዶ ከችግር ምን ወጣበት ኮንፈረንስ ነው ብሎ በልዩ ሁኔታ የሚያካሂደው ኮንፈረንስ መሆኑን በዚህ አጋጣሚ ብሔረሰብ አስተዳደር ብልጽግና ፓርቲ በአክብሮት ይገልጻል። ለሶስት ቀናት በሚካሄደው በዚሁ ኮንፈረንስ ከብሔረሰብ አስተዳደሩ ከሁሉም ወረዳዎችና ከተማ አስተዳደሮች የተውጣጡ ከ500 በላይ አመራሮች ተሳታፊ ሆነዋል።